ያባ ተመስገን ልበል ደጋግሜ ከኃጢአት በሽታ ተፈውሼ ባንተ ታክሜ ላመሰግን እድል ስላገኘው በዜማ ቃሌ አፌን ከፍታለሁ ከፍ ላድርግ መቅደስ ልግባና በአዲስ ዝማሬ በአዲሱ ምስጋና ተባረክ ተባረክ ጌታ ተባረክ አሜን 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 ተባረክ ኢየሱስ ተባረክ 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 ጌታ ተባረክ አሜን 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 ተባረክ ላመሰግን እድል ስላገኘው በዜማ ቃሌ አፌን ከፍታል ከፍ ላድርግ መቅደስ ልግባና በአዲስ ዝማሬ በአዲሱ ምስጋና ተባረክ ጌታ ተመስገን ካባሺ ብራዳያ ተመስገን አሜን 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 አመልካለሁ እጆቼን አንስቼ ጥያቄ ሁሉ ረስቼ ዓላማዬ አንተ ብቻ ነህ ከቶ አልሄድም ክበር ሳልልህ አንተ ብቻ ነህ ከቶ አልሄድም ክበር አመልካለሁ እጆቼን ጥያቄ ሁሉ ረስቼ ዓላማዬ አንተ ብቻ ነህ ከቶ አልሄድም ክበር ሳልልህ አንተ ብቻ ነህ ከቶ አልሄድም ክበር ከፍ አድርጉና እጆቻችን ኦ ኢየሱስ ኦ ኢየሱስ 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 ኦ ሼካፓሃዲ ባሃዳስቲካ ኦ ኢየሱስ 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 አሃ ጽድቅን እንዲያወራ ምላሴ እንድትረካ እንድታርፍ ነፍሴ የዋጀኝ አምላኬ በድኔ ከዚህች ዓለም ዓመፃ ኩነኔ እንዳይረክስ በከንቱ ከንፈሬ እንዳልጥለው ድንቁዬን ክብሬን አቤት ዘመኔን በእጆች ያዝክና አራመድከኝ ከፍ ባለ ድምፅ ተመስገን 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 በል ደግሜ ከኃጢአት በሽታ ተፈውሼ ባንተ ታክሜ ተመስገን Holy Spirit ከፍ በል ኢየሱስ ስም ይባረክ ሃሌሉያ እናመሰግንሃለን ጥቂቱን የሰው መውደድ አይኔ አይቶ ሲደነቅ የፍቅር መጀመሪያ
አንተማ እንዴት ትልቅ ጥቂቱን የሰው በጎነት አይኔ አይቶ ሲደነቅ የመውደድ መጀመሪያው አንተማ እንዴት ትልቅ ከባህር ይዘልቃል መውደድ ጥልቀቱ ራስህን አሳንሰ ገብተሃል በየቤቱ ከባህር ይዘልቃል መውደድ ጥልቀቱ ራስህን አሳንሰ ገብተሃል በየቤቱ ስለዚህ ልበል መልካም ነህ መልካም ነህ ልበል መልካም ነህ እርጅና አያውቅህ ልበል መልካም ነህ መልካም ነህ ልበል መልካም እንደ ሰው ወረት የለበትም እግዚአብሔር እንወድሃለን ስም ለዘላለም የተባረከ ይሁን ሃሌሉያ ስም ብሩክ ይሁን መንፈስ ቅዱስ ከሲኦል መውጣቴ ይበቃኝ ነበር በዚያ አላበቃም ፍቅሩ ጨመረ ቀረበኝ አልሆንኩም ብቸኛ አምላኬ ልክ እንደ ጓደኛ ሳይዘው ሳይገድበው ትልቅነቱ አብሮኝ ነው ኢየሱስ ትሁቱ ምንም ባሳዝን በድካሜ ታገስከኝ የቅርቤ ልበል የቅርቤ በሉት እስቲ የቅርቤ ልበል የቅርቤ ከስትንፋሴ ይልቅ ከስትንፋሴ ይልቅ የቅርቤ የቅርቤ ልበል የቅርቤ የቅርቤ ልበል የቅርቤ ልበል የቅርቤ የቅርቤ ልበል የቅርቤ ከስትንፋሴ ይልቅ ከስትንፋሴ ይልቅ የቅርቤ የቅርቤ ልበል የቅርቤ ከስትንፋሴ ይልቅ ከስትንፋሴ ይልቅ አይለወጥም ፍቅሩ ትኩስ ነው ሕይወቴን ያባል ትከሻው ሰፊ እንደ ሰው አይደል ወረትም የለበት አቤት 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 ወረት የለበት መሽቶ ሲነጋ ደሙ ገዝቶኛል እኔ ያለኝ ዋጋ ጌታነ 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 ለኔ ጌታነ ጂፓሃዳሲካ ፕራሃጃላባያ ላቦስ የልቤ ልቤ ላውራው ሲል ልናገር ጌታ ያረገልኝ አለኝ ብዙ ሚነገር እሱ ያረገልኝ አለኝ ስሙ የሚነገር የልቤ ልቤ ላውራው ሲል የተደረገለት ይበለው ሲ ጌታ ያረገልኝ አለኝ ብዙ ሚነገር እሱ ያረገልኝ አለኝ ብዙ ሚነገር የኔ ወዳጅ
የኔ ወዳጅ የኔ የራሴ መተኪያ የሌለ ኢየሱሴ በስንቱ ኤካባሼ ካታያ አታካቺ ላቫኒያኖስ ኤራካማንዲ ያላቦ ወንዛ ያሻግር የቅርብ ወዳጅ ነው ፍቅር እዚያው ቀረ ይላል ቀረ ድሮ ሁኔታ ሲለወጥ ከያለበት ቦታ የማትለዋወጥ የማትቀያየር አንተ ብቻ ጌታ የማትለዋወጥ ፓካቺላ ባሶካታይ ስማ ወንዛ ያሻግረ የቅርብ ወዳጅ ነው ፍቅር ዛሬ የለም ይላል ቀረ ድሮ ሁኔታው ሲለወጥ ከያለበት ቦታ የማትለዋወጥ የማትቀያ ፓሺላ ካታያ ባያ ጌታ ያልተቀየረበት አለ ወይ እዚህ ቤት? ፍቅሩን ያየ አለ ወይ እዚህ ቤት? ሃሌሉያ ከፍ አድርጉና ስም ጋሻዬና ከለላዬ ሆኖልኛል ጌታ በዘመኔ አቤት 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 ሳልሰጋ ኖራለሁ ልቤ አርፎ በኃያሉ ክብር አንተ ቼካማሳካታያ ንገስ 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 አንተ ብቻ የለሃቻ ክብር 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 አንተ ብቻ ተመቸኝ 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 ቤት ተመቸኝ ጉያ ተመቸኝ አልመለስም ወደ ኋላ የግብፅን ሸንጎን አልበላ ቃል ኪዳን ገባው ለራሴ አመልክሃለሁ ኢየሱሴ ኤካማሺ ካታያናቦ ደስ እያለን እያጨበጨበን እናመልካለን። እሰይ 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 እያሸበሸባችሁ ለጌታ ከኔ ጋር እስቲ አሸብሽቡ አሸብሽቡ ይገባዋል ክብር ለኢየሱስ ዘመኔ ሳልሰጋ ኖራለሁ ልቤ አርፎ አኔ በኃያሉ ክንድ ተደግፎ ስም ጋሻዬን ከለላዬ ሆኖልኛል ጌታ በዘመኔ ሳልሰጋ ኖራለሁ ልቤ አርፎ በኃያሉ ክንድ ተደግፎ አንተ ብቻ ኢላካባያ እልልታ ያለው ሕዝብ ክብር አንተ ብቻ አዎ እንደ ዓይን ብሌን እንደ ዓይን ብሌን ትጠብቀናለህ አዎ እንደ ዓይን ብሌን ኢየሱስዬ ዝቅ በሉና እስቲ እንዲህ በሉ መዝሙር ይለኛል ቀኝ ስለደገፈ
ያ የጨለማ ዘመን አለፈ። ረከተከ ምርኮ መጣልኝ ኤላካፋሺ ካታያ የሐዘን ሽሚያ ከላይ ወርዷል። ኤኬፋራ ካታያ ሰላሙ ልቤን በቃ ስለዋ በቃ ገደብን አበጀው ያስለቀሰኝን ሁሉ ለበጎ ለወጠው። ኤፍታ ብሎ ለቆኛል በደስታ ልቀኝለት ይሁን ያለው ይሆናል የሚል አለ። ይብዛል ክብር ይብዛል የመቆሜ ምስጥ አቤት አቤት ይብዛል ክብር ይብዛል የመቆሜ ጌታ አንተ ነህና ምነው ይበጃል ወይ ዝም ማለት ምነው ሌላ ቃላት በተገኘ ምነው 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 ይሄ ሁሉ ተደርጎለት ምነው ሌላ ቃላት በተገኘ ምነው ልቤ ብል ከኔ ጋር ባለው ሲ ያስታውቅብኛል ያስታውቅብኛል የተገለጠ ነው የሱን መልካም ድልም ልጠብቀው አቅም እየሆነ ብርታት እየሆነ ጉልበት እየሆነ እዚህ እንዳደረሰኝ ምልክት ለሚሻ ዋካቻላባያ እስቲ ከኔ ጋር ኢየሱስ በለው እስቲ ሳልወድ የወደድከኝ ጅሚያራቱ ይበሳ መብቱ ነው። የፈለገበት መጥቶ የፈለገውን መሆን ይችላል። ኢየሱስ ከኛ ጋር አለ። ልቀቀው ከነጋ መዝሙር ይለኛል ቀኝ ስለደገፈኝ ሌሊት አለፈ ሚነጋ ያልመሰለኝ ባለውለታዬ ሆይ ብቸኛው መመኪያዬ እውነትም የጭንቅነህ ልክ ነበረ ምርጫዬ ያ የጨለማ ዘመን አለፈ አበ በለው ምርኮ መጣልኝ እየጎረፈ አበ ኤፋሻካታ የሐዘን ሽሚያ ከላዬ ወርዷል አበ ሰላሙ ልቤን አጥለቅልቆታል። እንዴት ይብዛል ክብር ይብዛል ክብር ይብዛል ምስጋና የመቆም አንደበቴ ከምስጋና በቀር ሌላ ያውቃል ይዘምራል ላንተ ክብር ሰለቸኛ የለም ደግነትህ በሕይወቴ ማካቻላ ባጋቲና ባጋዶስ እያጨበጨብ ምክንያቴ ብዙ ነው እቺ ነፍሴ ሆይ አክብር ጂሰስ አጠገባችሁ ያለው ሰው ጌታ አለ በለው። ጌታ ኢየሱስ እንትን አለ አላልኩም፣ ጌታ አለ በለው። ጌታ ካለ በሉት ትኖራለህ በለው። በቃ እግዚአብሔር ለተኛው ቀጥሮልህ
ማክሰኞ እንትን ምናምን መሃል ላይ የሚፈጠር ምንም ነገር የለም። ልትራብ ትችላለህ፣ አትሞትም። ጌታን ትገናኘዋለህ። እስቲ ጌታ አለ በሎ እስቲ። ዋው ማንም አልነበረም ከጎኔ ትላንት በዚህ ይለኛል ጂሰስ ማካዞ ፕራዳ አረሳ አይደለም ብዙ ጊዜ ነው ጉልበት የሆንከኝ እምነቴ ሲላላ ከጎኔ ቆመ ያበረታኸኝ። አንዴ ብቻ አይደለም ብዙ ጊዜ ነው ጉልበት የሆንከኝ እምነቴ ሲላላ ከጎኔ ቆመ ያበረታኸኝ። ወደድከኝ 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 ይቅር አልከኝ ይቅር አልከኝ ይቅር አልከኝ። የኔማ ነገር የኔስ ጉዳይ ተፈጸመልኝ ጎልጎታ ላይ የኔማ ነገር የኔስ ጉዳይ። ኢየሱስ ጌታ ነው። እንዘምር። አየ አየ አሜን አሜን። እንዘምራለን እያጨበጨብን እስቲ ሃሌሉያ። እግዚአብሔር አሰበን ከፋንድያ ላይ ከፍ ከፍ አረገን። ምድር ብትናወጥ አንዳች አንሆንም። የመረጠን ጌታ ፈጽሞ አይተወንም። ምድር ብትናወጥ አንዳች አንሆንም። የመረጠን ጌታ ፈጽሞ አይተወንም። ምስጋና ምስጋና ክብር ምስጋና ምስጋና ለአምላካችን ለአምላካችን ለእግዚአብሔር ደግግ ለአዳኛችን ለእግዚአብሔር ምስጋና 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 ክብር ምስጋና 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 ክብር ለአምላካችን ለአምላካችን ለእግዚአብሔር ለአዳኛችን ለአዳኛችን ለእግዚአብሔር ኃጢአተኞች ሳለ እግዚአብሔር አሰበን ከፋንድያ ላይ ከፍ ከፍ አረገ። ምድር ብትናወጥ አንዳች አንሆንም። የመረጠን ጌታ ፈጽሞ አይተወንም። ምድር ብትናወጥ አንዳች አንሆንም። የወደደን ጌታ እልልታ የሆነ ምስጋና ምስጋና ክብር ምስጋና
አይምሮን ሰላምን ሰጥተናል በጌታ በኢየሱስ ሁሌ ደስ ይለናል። ምድር ብትናወጥ አንዳች አንሆንም። የመረጠን ጌታ ፈጽሞ አይተወንም። ምድር ብትናወጥ አንዳች አንሆንም። የመረጠን ጌታ እልልታ የሆነ ምስጋና ምስጋና ክብር ምስጋና 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 ለአምላካችን ለአዳኛችን ለአምላካችን ለእግዚአብሔር ለአዳኛ አሁን እንኳ ብሞት ወዴት እንደምሄድ ጠንቅቄ አውቃለሁ። ባዳነኝ ጌታ ላይ ያለኝ መተማመን እስከዚህ ድረስ ነው። ለፍጻሜው ተስፋ እንደማይኖረው ሰው አይደለም ኑሮዬ። የደህንነቴ ቤቴ ስለገባ እውን ነው መዳኔ የሚል አለ ወይ? መዳኔ እውን ነው መትረፌ እውን ነው መዳኔ ላካቻላባያ አሁን እንኳ ብሞት ወዴት እንደሚሄድ ጠንቅቄ ባዳነኝ ጌታ ላይ ያለኝ መተማመን እስከዚህ ለፍጻሜው ተስፋ እንደማይኖረው ሰው አይደለም ኑሮዬ። የደህንነቴ ቀን እናንተ ቤት ከገባ በለው መዳኔ እውን ነው መትረፌ ስማ አጠገብ ያለውን ሰው እርግጠኛ ነህ ወይ በለው። ነህ ወይ እርግጠኛ ነሽ ወይ? የተመታ ይሆን የሚያወዛግብ መንፈስ የተመታ ይሆን? እስቲ እርግጠኛ ነኝ በለው። ስማ አሁን እንኳ ብሞት ወዴት እንደሚሄድ እንደ እንትን አይደለሁም እኔ በደንብ አውቃለሁ። አሜን። ኧረ በኢየሱስ ስም ላካታ ያዶሳካታ አጠገብ ያለውን ሰው ሞት አያስፈራኝም በለው። ራካቲቫ ሀዲና መውሳካ ምድር መናወጧ አያስፈራኝም። አሁን እንኳ ብሞት ወዴት እንደሚሄድ ጠንቅቄ አውቃለሁ። ባዳነኝ ጌታ ላይ ያለኝ መተማመን እንዴት ለፍጻሜው ተስፋ እንደማይኖረው ሰው አይደለም ኑሮዬ። የደህንነቴ ቀንድ ቤቴ ስለገባ እውን ነው መዳኔ እውን ነው መዳኔ መትረፌ ሻካታሊባ አዶ ሳካታያ ንገሮ ያዞና ፊቱን እያየ እንደ አይኑን እያያችሁ ተያዩ። እኔን ተያዩ እርስ በርስ ትተዋወቃላችሁ። በዚያው ማጃካ ወጣቶች ተጠንቀቁ። ተያያዙ እንደዚህ በለው። አሁን እንኳ ብሞት በለው ወዴት እንደሚሄድ ጠንቅቄ ያውቃለሁ። ባዳነኝ ጌታ ላይ ያለኝ መተማመን እስከዚህ ድረስ ነው። ለፍጻሜው ተስፋ ንገሮ ለሱ ለፍጻሜው ተስፋ በለው እንደማይኖረው ሰው በለው አይደለም ኑሮዬ። የደህንነቴ ቀንድ በለው ቤቴ ስለገባ ተረጋግጧል መዳኔ በለው። አሜን። ኢየሱስ ጌታ ነው። በጌታ በኢየሱስ ስም ከኛ ላይ ይኸውልህ ኢየሱስን ተቀብለን ልክ መንፈስ ቅዱስን ስንቀበል ስፒሪት ኦፍ መወዛገብ ተወጋ።
አብሮ አይድም ስፒሪት ኦፍ መወዛገብ yes ኢየሱስ ጌታ ነው። በቃ ይሄ የሆነ በግምት መኖር አበቃ። ኢየሱስ ወደ ቤታችን ሲገባ እርግጠኞች አደረገ። ሃሌሉያ። ብጮው አይወጣልኝ ብልለት እልል የመዳኔ ነገር መች ሆኖ ቀላል ብጮው አይወጣልኝ ብልለት እልል ማካቻያ የመዳኔ ነገር መች ሆኖ ቀላል ይሁን ይሁን አሁንም ይሁን አሁንም ይሁን እጥፍ ክብር ይሁን እጥፍ ምስጋና ይሁን እጥፍ ክብር ይሁን እስቲ የመጨረሻ ከኔ ጋር መዳኔ 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 ነው መዳኔ መትረፌ በለው መትረፌ 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 እውነው መትረፌ ስለዚህ ላምልከው ጌታ ስለዚህ ላምልከው ጌታ ቼካባሻ ካታያ አምልኮ ለሱ ለሱ ክብርም ለሱ እልልታ ለሱ ጩኸትም ለሱ አምልኮ ለሱ ዝማሬ ለሱ አምልኮ ለሱ እልልታ ለሱ ለሱ ብቻ ምነው በሆነና ላንተ ብጮው አይወጣልኝ ብልለት እልል አቤት አቤት ብጮው አይወጣልኝ ብልለት የመዳኔ ነገር መች ሆኖ ቀላል ብጮው የመዳኔ ነገር መች ሆኖ ቀላል አሁን እንኳ ብሞት ወዴት እንደምሄድ ባዳነኝ ጌታ ላይ ያለኝ መተማመን እስከዚህ ድረስ ነው። ለፍጻሜው ተስፋ እንደማይኖረው ሰው አይደለም ኑሮዬ የደህንነቴ ቀንድ ቤቴ ስለገባ እውን ነው መዳኔ እውን ነው መዳኔ መትረፌ መትረፌ እኔ አልበቃኝም። እውነት እኔ አልበቃኝም። እኔ እስቲ የበቃው እውነት እኔ ምልክት ለምሻን ያለውኝ በስሙ አመኜ ተፈወሻለሁኝ። ስማ በጌታ በኢየሱስ ምን እንዳለ ስማ። የሞተን በቃሉም ያነሳ ደግሞም የሚፈውስ ሳይታይ ጠባሳ ምልክት ለምሻን ያለውኝ። ስማ ሳምንቱን ሙሉ ኮንፈረንስ ላይ ቆይተን እያገለገልን ቆይተን ምን ብለን ድምጻችን ስማርት ነው። አሜን። ለምን መሰላችሁ? እንዘምራለና ለጌታ ስለሚዘመር እኮ ነው። አሜን አሜን። ስማ የሞተን በቃሉም ያነሳ በሉ እስኪ ካላወቃችሁ ደግሞም የሚፈውስ ሳይታይ ጠባሳ በሉ እስኪ ምልክት ለምሻን ያለውኝ በስሙ አመኜ ተፈውሻለሁኝ። አሜን አሜን እንበለው አይደለ? በለው እያሸበሸባችሁ እስቲ ለጌታ ሃሌሉያ እልልታ ይሆን ሰይ በልቷል እንደ እንጀራ ፈውሱን እንደ እንጀራ ቼካ
ባራካታ ደከመኝ ሳትል ተመላለሰች ህመሟን ይዛ እዚህ ቤት መጣች ልክ እንደ ልማዷ በምኩራብ ስትደርስ የዚያን ቀን ሰባኪ ማነው ቢዳስሳት ጌታ አንተ አዳኝ መጥቷል ጌታ መጥቷል ፈዋሽ መጥቷል ጌታ መጥቷል ፈዋሽ መጥቷል ጌታ መጥቷል ፈዋሽ መጥቷል ጌታ መጥቷል አዳኝ መጥቷል ሞገስ የተገበ ክብር የተረፈው ምስጋና አምልኮ ገንዘቡ የሆነው እሱማ የኔ ጌታ ነው እሱማ የኔ ጌታ ነው ሞገስ የተገበ ክብር የተረፈው ምስጋና አምልኮ ገንዘቡ የሆነው ማነው እሱ እሱማ የኔ ጌታ ነው እሱማ የኔ ጌታ ነው እሱማ ሼካማ ስምህ ታላቅ በዓይኔ በብረቱ አይቻለዋ ትልቅነትህን አይቻል የማይሆነው ሲሆን ስለዚህ አመልክሃለሁ ወገቤን ታጥቄ አመልክሃለሁ በኃይል ታላቅ በለው የመጨረሻ አንተ ታላቅ ሃሌሉያ ከፍ አድርጉ እጆቻችሁን ሃሌሉያ ዋው መገኘቱ ይበቃናል ህልውናው ይበቃናል ሼማሃዳሱ ካታያ ማሃዶስ መካን ለተባለች ለሃና ሲደርስ የዘመናት ልቅሶ እንባዋንም ሲያብስ አልተቀደመችም 7 ቢወለዱ የእግዚአብሔር ይሻላል ከሺዎቹ አንዱ አሁን በጊዜው ውብ አድርጎ ሰርቶታል አሁን በጊዜው ሺካ ማሃዶሳ ካታያ ዋው እንደ መሻል ቀረም ዛሬም ብርሃን በርቶ ታሪኬ ለውጦታል በብርሃንን አየሁ ታሪኬ ተለወጦ ከፍ አድርጉ እጆቻችሁን የጠላቶች ቁጣ በነደደ ጊዜ አንተ ለኔ መልካም አንተ ለኔ ጌታ ለኔ መልካም ጌታ ለኔ ፓሺካቶሳ ካፓራዳ ለባዲያ የሰው ፊት ሲጠቁር ጊዜ ስለውጠው አንተ ለኔ ራካጂ ባህዳ ሲካታያ አንተ ለኔ መልካም ጌታ ለኔ መልካም የማይነጋ መስሎ የጨለመው የጠላቴ ቁጣ ድንፋታው ከፍታዬን ጌታ ሲጨምር አድርጎኛል ለሰይጣን ሽብር አድርጎኛል ለሰይጣን ሽብር ላካታያ ልባቸው የሚታወክባቸው ጥቂት ሰዎች በዚህ ጉባኤ ውስጥ በመንፈሴ አያለው። እግዚአብሔር አምላክ እንደዚህ ይላቸዋል፣ አሳርፋቸዋለሁ። እግዚአብሔር አሳርፋቸዋለሁ ይላል።
ጄማሃዳሺ ካታይ ያላባ ያላባ ጋዳላ ባጋዳላ ባጋዶሮቦስ ትላንትና ናኑሬሃለው ዛሬን ደግሞ በታምራት ይልቅስ ተረጋግተህ ኑር ይለኛል ረድኤቴ ይልቅስ ተረጋግተህ ኑር አርጉ ባካችሁን መንፈስ ቅዱስ በዚህ ጉባኤ አለ። ጥያቄ ኖሮ ያልተመለሰ መዘመር አልተው ልቤም አልቀነሰ ማጠኛውን ስጡኝ የተራዬን ልበል እኔ ጋ ደርሶ አምልኮ አይጓደል። ከፍ አርጉና ወትሮም የበላይ ነህ ክብር ነው መገኛ እኛ ቤት መተማ አላሳንስህ ድሮም የበላይ ነህ ክብር ነው ሻካፖራ ሀዲላ ባሳካታይ አተ ጥያቄ ኖሮ ያልተመለሰ መዘመር አልተው ፍቅሬም አልቀነሰ ማጠኛውን ስጡኝ የተራዬን ልበል እኔ ጋ ደርሶ አምልኮ ይጓደል። ከፍ አድርጉና ወትሮም የበላይ ነህ ክብር ነው መገኝ እኛ ቤት ሲሆን አላሳንስህ ባካቻላባያናጋላባጋዶ ሬካማጂና ማዶ ኢየሱስ ዋው ባካችሁን የመጨረሻ መልእክቴ ነው። ከፍ አድርጉልኝ እጆቻችሁን ከፍ አድርጉልኝ በደንብ ሁላችሁም ራካዲቫ ሳካታይ ሼማሃዲ ጋላቫኒ ያዳስ ያለ ልክ ያለ ገደብ ከፍ ከፍ ያልከው በምስጋና የተፈራ የክብርን ዘውድ የጫንከው የቃላት መደምደሚያ የዜማ ሁሉ ቅላጼ አይበቃህም አይገልጽህም ከዚህም በላይ ነህ ንጉሴ የለህም መሳይ የለህም መሳይ የለህም። ከዚህ በኋላ ነቢይ ኢፋ ቁፋ ይባላለሁ። ኢየሱስ ጌታ ነው። ጌታ ኢየሱስ የተባረከ ይሁን። አዲስ አበባ ገርጂ መብራት ኃይል አካባቢ ሙሉ ወንጌል ቸርች ውስጥ አገለግላለሁኝ። እግዚአብሔር ይመስገን አግብቻለሁ። አንድ ቆንጆ ሴት ልጅ አለችኝ። አሜን ሃሌሉያ። ጌታ ኢየሱስ የተባረከ ይሁን። ሰሞኑን ከእግዚአብሔር ሰው ጋር እዚህ ከተማ ላይ ስናገለግል ነበረ። እዚህ መተን ደግሞ ልናገለግላችሁ እድል አግኝተን ወደዚህ መተናል። ከአንዳንዶቻችሁ ስለምንሻል ወይም ስለምንበልጥ ሳይሆን እድል አግኝተን ነው የመጣነው። ክብር ለኢየሱስ ይሁን። ስለዚህ ማገልገል እግዚአብሔርን ማገልገል ስለምትችል ስለቻልክ ሳይሆን እድል ነው። አሜን ነው። እግዚአብሔር ደግሞ ድንቅ ጊዜ ይሰጠናል። አንዳንድ ማቃቸውንም ሰዎች እያየሁ ነው። ጌታ ኢየሱስ የተባረከ ይሁን። በጎን ያለውን ሰው ያዘውና ተዘጋጅተሃል ወይ በለው። ዛሬ መልካም ይሆናል በሉት። የሚችል ሰው በእግሩ መቆም የሚችል ሰው በእግሩ ይቆማል። ለእግዚአብሔር ቃል ክብር፣ ለእግዚአብሔር ቃል ክብር። ሁሉ ሰው ይቆማል መቆም የሚችል። የዮሐንስ ወንጌል ምዕራፍ 11 ላይ ያለውን ቃል ነው ዛሬ ማካፈላችሁ። በጌታ በኢየሱስ ስም አነባለሁ። እንዲህ ይላል። ከማርያምና ከኢትዋ ከማርታ ማንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቱ የቀበችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር። እንደታመመም በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ። ከዚህም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው።
ቁጥር 17 ኢየሱስም በመጣ ጊዜ በመቃብር እስካሁን 4 ቀን ሆኖት አገኘው። ቁጥር 21 ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተም ነበር። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽኒ አላት። እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ እግዚአብሔር ልጅ እንደሆነ እኔ አምናለሁ አለችው። ይህንም ብላ ሄደች። እህቷንም ማርያምን በስውር ጠርታ መምህሩ መጥቷል ይጠራሽማል አለቻት። እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም መጣች። ኢየሱስም ማርታ በተቀበለችበት ስፍራ ነበር እንጂ ገና ወደ ማንደሩ አልገባም ነበር። ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተም ነበር አለችው። ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁት አለም። እነርሱም ጌታ ሆይ መተህ ይህ አሉት። ኢየሱስም እንባውን አፈሰሰ። ስለዚህ አይሁድ እንዴት ይወደው እንደነበረ እዩ አሉ። ከነርሱ ግን አንዳንዶቹ ይህ የዕውሩን አይኖች የከፈተ ይህን ደግሞ እንዳይሞት ያድርግ ዘንድ ባልቻለም ነበርን አሉ። ኢየሱስም ደግሞ በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበር፣ ድንጋይም ተገጥሞበት ነበር። ኢየሱስ ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ኢየሱስ ብታምኚስ እግዚአብሔርን ክብር እንድታይ አልነገሩሽምን አላት። ድንጋዩንም አነሱት። ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንድትሰማኝ አወቅሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ኢየሱስም ፊቱትና ይሂድ ተውት አላቸው ይላል። እጆቻችንን ከፍ አድርገን እንጸልይ። ሃሌሉያ! ሁሉ ሰው ከኔ ጋር ይጸልይ። አጭር ደቂቃ እስቲ 1 2 3 ደቂቃ ቃልህን ተናገረኝ፣ ቃልህን አስተምረኝ፣ ድምጽህን ላክልኝ፣ ተናገረኝ እያለን አጭር ደቂቃ እስኪ እንጸልያለን። ጸልዩ። ሃሌሉያ ሃሌሉያ። እግዚአብሔር አምላክ ለሚወደው ሕዝብ ቃሉን ይሰጣል። እግዚአብሔር አምላክ በቃል ይገለጥልናል። እግዚአብሔር አምላክ በቃሉ ይመጣልናል። ዛሬ ተናገረኝ፣ ለቤቴ፣ ለህይወቴ፣ ለኑሮዬ፣ ለመንገዴ ተናገረኝ በሉ። ቃልህን ስጠኝ በሉ። ዳስሰኝ በሉ። ሁሉ ሰው ይናገር፣ አንድ የማይናገር ሰው እንዳይኖር። ሃሌሉያ ሃሌሉያ። ሁሉ ሰው ያውራ። በመንፈስ ሆናችሁ ጸልዩ። ሁሉ ሰው ይጸልይ። ዛሬ ሳትናገረኝ፣ ዛሬ ቃል ሳትሰጠኝ፣ ዛሬ ሳታወራኝ ከዚህ መውጣት አልፈልግም። እንዲሁ መጥቼ እንዲሁ መመለስ አልፈልግም። ነገሬ እንድነካ ፈልጋለሁ። በቃልህ የኔ ጉዳይ እንዲዳሰስ ፈልጋለሁ፣ እንድነካ ፈልጋለሁ እያለ ሁሉ ሰው ይጸልይ። ሃሌሉያ ሃሌሉያ። ጸልዩ። መናገር እንደተከለከለ ሰው አትናገር ተብሎ እንደተከለከለ ሰው ዝም አትበሉ። ድምጻችሁን አሰሙና ጸልዩ። ድምጻችሁን አውጡና ጸልዩ። ተናገሩ። ማሻካ ፖና ታርዳኒያ ሳፖራ ላቫዲያ አክራፋ ዱባቻስ። ሁሉ ሰው ይናገር። ጸልዩ። በምትችሉት ቋንቋ ጸልዩ። አውሩ። ጌታን አውሩት። ሃሌሉያ። አለ እስራትን የሚፈታ ጌታ አለ። የተዘጋውን በር የሚከፍት ጌታ አለ። ህመምህን የሚፈውስ ጌታ አለ።
ቋጣሮውን የሚፈታ ጌታ እዚህ አለ። መልስ የሚሆን ጌታ እዚህ አለ። የሚያጽናና ጌታ እዚህ አለ። ቀና የሚያደርግ ጌታ፣ የሚያወጣ ጌታ እዚህ አለ። ሃሌሉያ ሃሌሉያ። ዛሬ መገናኛት ይሆንልን፣ መነካካት ይሆንልን፣ መነካካት ይሆንልን። ሃሌሉያ። ከጌታ ጋር መገናኛት ይሆንልን። ይዳስሰን፣ ይንከን፣ ይፋውሰን፣ ያበርታን፣ ፈቶ ይልቀቀን፣ ያራምደን፣ ያንቀሳቀሰን። ይጸልይ ሁሉ ሰው ማልፌኖ ካንዶስ ሮቫታንዶ ሮዲቫ ክላዲያሳ። ሃሌሉያ። ዛሬ ኤፍታ ይሆን፣ ኤፍታ ይሆን፣ መፈታት ይሆን፣ መውጣት ይሆን፣ መውጣት ይሆን፣ መፈታት ይሆን፣ ነፃነት ይሆን፣ ቀና ማለት ይሆን። ይጸልይ ይጸልይ ሁሉ ሰው ይጸልይ ይጸልይ። ሃሌሉያ። ልብን ስትከፍተው ያገኘሃል ቃሉ፣ ያገኘሃል መንፈሱ፣ ያገኘሃል የእግዚአብሔር ክብር። ሃሌሉያ። አባት ሆይ እናመሰግናለን። በሰማይ በምድር ክብር ለአንተ ይሁን። አንተ ታላቅ ነህ፣ ከፍ እናደርግሃለን። እግዚአብሔር አምላክ ሆይ ስለ ሁሉም ነገር እናመሰግንሃለን። የረዳህን አንተ ነህ፣ ያገዝከን አንተ ነህ፣ ያቆምከን አንተ ነህ፣ እዚህ ያደረስከን አንተ ነህ። እግዚአብሔር አምላክ ሆይ ክብር እንሰጣሃለን። አምልኮ ላንተ ይሆን፣ ስግደት ላንተ ይሆን፣ ውዳሴ ላንተ ይሆን፣ ለዘላለም ከፍ ይበል። ተመስገን። አሁን ቃልህን እግዚአብሔር አባት ሆይ እንድትናገረን፣ ቃልን እንድታስተምረን በኢየሱስ ስም እንጸልያለን። ቃልህ ይምጣልን፣ ቃልህ በኃይል ይምጣልን። የተኛውም ቀንበር ተሰብሮ ከላያችን ላይ ይውደቅ፣ ተራራ ይናድ፣ መውጣት ይሆን። አባት እግዚአብሔር ወይ ተመስገን። አውሬውን ውካው፣ እባቡ ይመታ፣ ጨለማው ይቅለጥ። ያንተ ሐሳብ፣ ያንተ ፈቃድ በእኔና በዚህ ሕዝብ ላይ ይከናወን። ስለ ሁሉ ተመስገን። እንወድሃለን በኢየሱስ ስም አሜን አሜን። ሃሌሉያ። ዳና ናችሁ? አሜን ነው። ክብር ለኢየሱስ ይሁን። በጎናችሁ ያለው ሰው እያያችሁት ዛሬ ያንተ አልዓዛር ይነሳል በሉት። ዛሬ ያንተ አልዓዛር ይነሳል በሉት። እንደዚህ በሚል ሐሳብ ነው የምናገረው። ከወንድዬ ጋር እንዲህ ነው የማገለግለው፣ እንዴት ነው የምታገለግለው ብዬ አላወራሁም። በመሃል የሆነ መዝሙር ሲያስገባ ብቻ በጣም ገርሞኛል። ኢየሱስ ያድናል እና እሱ እንደዛ ብሎ ጨርሷል። እኔ ደግሞ እንደዚህ ብዬ ነው የሚጀምረው። ማህምሩ መጥቷል። ጩሁና ማህምሩ መጥቷል በሉ። አሜን ነው ሆይ። እና እግዚአብሔር ይሄንን መልእክት በውስጤ ሞልቶ እግዚአብሔር ይሄን ሰጥቶኝ ነው የመጣሁት። ሞቷል ባልከው ነገር ላይ፣ ተበላሽቷል ባልከው ነገር ላይ፣ ፈራርሷል ባልከው ነገር ላይ፣ አብቅቷል ባልከው ነገር ላይ፣ ከዚህ በኋላ ወደ ቀድሞው አይመለስም ባልከው ነገር ላይ እንትና አይመጣም፣ ዘመድ አይመጣም፣ ጓደኛ አይመጣም፣ ማንም አይመጣም። ማምሩ ራሱ መጥቶ ራሱን ባንተ ጉዳይ ላይ ያሳያል። ጩሁና ማምሩ ይመጣል በሉ። አሜን ነው ሆይ። ከሳት አንፃር ምንም የዮሐንስ ወንጌል ባክግራውንድ የሚባል ነገር ውስጥ አልገባም። በደንብ ስሙኝ። እዚች ምዕራፍ ላይ ያለችውን ሐሳብ ብቻ ተናግሬ ወደ ጸሎት መግባት ነው የሚፈልገው። አልዓዛር ማለት እግዚአብሔር ረድቷል ማለት ነው። አልዓዛር፣ ማርታ፣ ማርያም እነዚህ ሶስቱም ሰዎች በአንድ ቤት ውስጥ አብሮ የሚኖሩ ናቸው። አባታቸው ሞቷል፣ እናታቸው ሞታለች። አባታቸውን ገሎ የለመደ እናታቸውን ገሎ የለመደ ሞት አንድ ቀን ኢየሱስ የሚወደውን አልዓዛርን ካልገደልኩት ብሎ መጣ። ገደለው። አልዓዛር ሞተ። አልዓዛር ከሞተ በኋላ ያው ሰው ሲሞት ለቅሶ ቤት ሰው ሲሄድ ሁሉም ሰው አያዝንም። እንኳን ሞተ እያለ የሚገባ አለ። መሞት የለበትም እኮ እያለ የሚሄድ አለ። ሲቀበር የሚያዝን አለ። ሲቀበር እንኳን ተቀበረ የሚል አለ። እና ሁለቱም አይነት ሰው አልዓዛር ከሞተ በኋላ ወደና አልዓዛር ቤት ሄዱ። ወደና አልዓዛር ቤት ሄዶ እዛ ቦታ ላይ ሌላው ያለቅሳል፣ ሌላው እነሱን ያጽናናል፣ እነሱም ያለቅሳሉ። ኢየሱስ ግን መጣ። አሜን በሉ ባካችሁ። እና በደንብ ስሙኝ። አልዓዛር ታሞ ሳይሞት በመልእክተኛዎች ደብዳቤ ጽፎ ማተም አሳርፎ
ፍርማ ፈርሞ አንተ የምትወደው አላዘር ታሟል። አላዘር ሳይሞት ሳይቀበር ናና አድነው የምትወደው ከሆነ ትወደዋለህ ናና ፋውሰው ብሎ ዳብዳቤ ላ መልእክተኛ ዳብዳቤ ይዞ ሄዶ ኢየሱስን አገኘውና ሰጠው። ኢየሱስ አይቶ አንብቦ ታሟል፣ አዎ ይሞታል። ስለዚህ አላዘር አሁን ስለሞተ እኔ አልሄድም። ለምን? በአይሁድ እንዲህ የሚል ትምህርት አለ። አንድ ሰው ከሞተ እስከ 3 እና 4 ቀን ነፍሱ ድንጋይ ላይ ትቀመጣለች፣ እንጨት ላይ ትቀመጣለች፣ አካባቢው ላይ ትሆናለች። ስለዚህ ያ የሞተው ሰው እስከ 4ኛ ቀን ወይም እስከ 3ኛ ቀን ሊነሳ ይችላል ተብሎ ስለሚታሰብ እኔ አሁን ቢሄድም ቢያስነሳውም ኢየሱስ አላዘርን አስነሳው አይባልም። አላዘር ራሱ ተነሳ ነው የሚባለው። እጅን ከፋርክ ዛሬ መልእክት አለኝ። ነገሪ ተበላሽቶ ነገሪ ታሞ ነገሪ ወርቀው ጌታ የዘገየው ጌታ የቆየው ስለማይወድ ሳይሆን መጥቶ ያንተን ነገር ማስተካከል ስለሚያቅተው ሳይሆን አንተ አካባቢ ላይ ያለውን ኃይለኛ ነህ የሚለውን መገልበጥ ፈልጎ ነው። እጅን ከፍ አድርግልኝ። ጌታ ቆይቶ ቢመጣም ያንተን ነገር ያነሰዋል። አይነሳም የሚለውን ያስደነግጥልሃል። አሜን ነው ሆይ። ሌላ ኢየሱስ ክርስቶስ እዚህ ቦታ ላይ በተለይ ከምዕራፍ 11 ከቁጥር 1 ጀምሮ እስከ 16 ያለውን ስትመለከቱ ለተከታዮቹ ለተማሪዎቹ ለደቀ መዛሙርቱ ምንድነው ማስተማር የፈለገው? ቆይቶ መምጣቱ ምንድነው ማስተማር የፈለገው? እንዲኮ ሲላቸው አንተን አይሁድ ከጥቂት ጊዜ በኋላ ሊገሉ ይፈልጋሉ፣ ሊወግሩ ይፈልጋሉ። እንዴት ወደ አላዘር እንሂድ ትለናለህ? በብርሃን የሚመላለስ እርሱ ምን አይልም። የሚሰናከለው ማን ነው? እያወራ ያለው ስለ ጨለማና ስለ ብርሃን አይደለም። በደንብ ስማኝ። እያወራ ያለው በእግዚአብሔር ፈቃድ ውስጥ የሚኖር ሰው፣ በእግዚአብሔር ፈቃድ ውስጥ የሚመላለስ ሰው እርሱን ሰው ጠላት አያገኘውም። ያለ እግዚአብሔር ፈቃድ በራሱ የሚሄደውን በራሱ የሚመላለሰውን ጠላት ያገኘዋል። ስለዚህ አሁን አላዘር ጋር ሄጄ አላዘርን እንዲያስነሳ የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ስለሆነ በእግዚአብሔር ፈቃድ ውስጥ ሆኜ ስለሚሄድ እነዛ ሊገሉኝ የሚፈልጉኝ አይሁዶች አያገኙኝም አለ። እጅን ከፍ አድርግ። እኔ ዛሬ መልእክት አለኝ። በኃይል ሳይሆን በብርታት ሳይሆን በእውቀት ሳይሆን በራስ ጊዜ ሳይሆን በእግዚአብሔር ፈቃድ ውስጥ ትመላለሳለህ። የሚፈልግ ያ ክፉ ፈልጎ አያገኝህም። ያ ጠላት ፈልጎ አያገኝህም። ባካችሁ ጩሁና ያለሁት በሉ። በእግዚአብሔር ፈቃድ ውስጥ ነው በሉ። በፈቃዱ ውስጥ ስለሆንኩ በሉ። ጠላት አያገኘኝም በሉ። ስለዚህ የሚሰራው በራሴ ጊዜ ሳይሆን በአብ ጊዜ ነው አለ። በእግዚአብሔር ጊዜ ነው። በእግዚአብሔር ጊዜ መሰረት ነው የሚሰራው። በእግዚአብሔር ጊዜ ነው አሁን ወደ አላዘር ለመሄድ የተነሳሁት አለ። እጃችሁ ከፍ አድርጉ። በአንተ ጊዜ አንተን ያስለቀሰ፣ በአንቺ ጊዜ አንቺን ያስለቀሰ፣ አብቅቷል ያልከው ተዘግቷል ያልከው በአንተ ጊዜ አንተን ያንከራተተ፣ በአንተ ጊዜ አንተን የጎዳ፣ በአንተ ጊዜ አንተን ያስለቀሰ ዛሬ መልእክት አለኝ። የእግዚአብሔር ጊዜ ይመጣልሃል፣ መጽናናት ይሆንልሃል። የእግዚአብሔር ጊዜ ይመጣልሃል፣ መውጣት ይሆንልሃል። ጩሁና የእግዚአብሔር ጊዜ ይመጣል በሉ። ድገም ድገም። የእግዚአብሔር ጊዜ ይመጣል በል። ስሙኝ። እግዚአብሔር ከጊዜውም በፊት አይመጣም፣ ከጊዜውም በኋላ አይመጣም፣ በመሃልም አይመጣም። ሰዓቱን ግን አይሲትም። በጊዜው ይመጣል። እጃችሁን ከፍ አድርጉና እግዚአብሔር በሉ። ያለ ጊዜው አይመጣም፣ ከጊዜው በፊት አይመጣም፣ ከጊዜው በኋላም አይመጣም። በጊዜው ግን ይመጣል በል። በጊዜው አላዘር ሞቶ አላዘር ተቀብሮ የአላዘር ነገር አልቆ ኢየሱስ ከ4 ቀን በኋላ መጣ። መጥቶ ሲያዮ ተቀብሯል። 4 ቀን ሆኖታል። በመጀመሪያ ማርታን አገኛት። አንተ እኮ እዚህ ብትሆን ኖሮ ወንድሜ ባልሞተ ነበር። ስለናንተ እዚህ ባለመሆነ እኔ ግን ደስ ይለኛል። እመኚ
ሞቷል ያልሽው አልዓዛር ተቀብሯል ያልሽው አልዓዛር ሸቷል ገምቷል ያልሽው አልዓዛር ከዚህ በኋላ አይነሳም ያልሽው አልዓዛር ይነሳል። ወንድምሽ ይነሳል። እንደዚህ አለች ሴትየዋ። እውነት ነው እንደሚነሳ አውቃለሁ። በመጨረሻ በትንሣኤ ቀን ሁሉም በሚነሳበት እሱም እንደሚነሳ አውቃለሁ ብላ ሴትየዋ አራቀችው። ወደ መጨረሻ ዘመን ወሰደችው። ኢየሱስ እያለ ያለው በመጨረሻ ዘመን ሳይሆን አሁን ይነሳል ነው። እጅን ከፍ አድርግ። አማኛለህ? እንደ እግዚአብሔር ሰው ተነብያለሁ። አማኛለህ ወይ? ከነገሪ ጋር እንዳትገናኝ፣ ከበረከት ጋር እንዳትገናኝ፣ ከከፍታይ ጋር እንዳትገናኝ። በአንተና በነገሪ መካከል ጠላት ያደረገውን ርቀት እግዚአብሔር አምላክ ነቅሎ ከነገሪ ጋር ያገናኛል። ጩና ያገናኘኛል በል። ድገም ድገም። ከነገሬ ጋር ያገናኘኛል በል። አንተ ባልከውም ጊዜ ሳይሆን ጠላት ባለውም ጊዜ ሳይሆን እንትናም ባለው ጊዜ ሳይሆን እርሱ የራሱ ባለው ጊዜ አሁን ካለ አሁን ነው። አሜን በል። የጥንቱን አታስቡ፣ ያለፈውን አታስታውሉ። እነሆ አሁን አዲስን ነገር አደርጋለሁ፣ እርሱም አቤት አሁን ይበቅላል። በበረሃ መካከል ወንዞችን አደርጋለሁ፣ በወንዞች መካከል መንገድን አደርጋለሁ። የተኛው ባለስልጣን ነው ይሄን ማድረግ የሚችለው? የተኛው ባለስልጣን ነው? የኔና ያንተ ጌታ ብቻ ነው። እጅን ከፍ አድርግልኝ። ማንም ማድረግ የማይችለውን፣ ማንም መስራት የማይችለውን፣ ማንም ማከናወን የማይችለውን አምላክሽ አምላክህ አድርጎታ ያለ ጩህና ይሆናል በል። ድገምና ይሆናል በል። ማርታና ማርያም ራሳቸውንና ሁኔታቸውን ሰውን ሳይሆን በሞተው አልዓዛርም ላይ አይናቸውን እንዲጥሉ ምናምን ሳይሆን ወይም እሱ ሞቷል ብሎ ውስጣቸው እንዲወርድ ሳይሆን በራሱ በክርስቶስ እንዲያምኑ ያበረታታቸዋል። በጎን ያለው ያዘውና በክርስቶስ እመን በለው። አትፍራ በለው። ነገር ይነሳል በለው። ጩሁና ይነሳል በል። እኔ ዛሬ መልእክት ዛሬ ማይናገር ሁሉ አፉ ለምግብ ብቻ የሚከፈተው ሁሉ ዛሬ ይናገር። አሜን በል። ለወሬና ለነገር ለምግብ ብቻ አፉ ቢከፈተው ዛሬ ይናገር። አውራ በቃ። አሜን ነው ሆይ። እጅ ከፈርክ። እኔ ዛሬ መልእክት አለኝ። ማምሩ መጥቷል። ያንተ ነገር ይነሳል። ኢኮኖሚ ይነሳል። የሞተ ነገር ይነሳል። ትዳር ይነሳል። ቤት ይነሳል። መንገድ ይነሳል። ጩና የኔ ጉዳይ ይነሳል በል። ጂኒ ዲያብሎስ አፊላ የምታወራውን ነው የሚሰማው። የምታወራውን ነው የሚሰማው። ዝም ካልክ ምንም አይሰማም። ምንም አይሰማም። ውስጥ አያውቅም። ጂኒ አፊላ የምትናገረውን ነው የሚሰማው። አንተ ይሄን ቃል ነገሬ ይነሳል ብለህ ስትናገር አይነሳም ብሎ ነገሬ እንዳይነሳ ማድረግ አይችልም። እጃችሁን ከፍ አድርጉ። እኔ ዛሬ መልእክት አለኝ። ሞቷል የተባለው ወርቋል የተባለው አይነሳም የተባለው የናንተ ጉዳይ በሰማይ ኃይል ብድግ ይላል። በሰማይ ኃይል ይነሳል። ጩሁና ይነሳል በሉ። ስለዚህ ማምሩ መጣ። ማምሩ ከመጣ በኋላ ምንድነው የፈለገው? ምንድነው የፈለገው? ከሰዎች የፈለገው ትብብር ምንድነው? ሰዎችን የጠየቀው ትብብር ምንድነው? አንደኛ እምነት። ጻፉ። ምን እምነት? እምነትን ነው የጠየቀው። በእምነት ብቻ ተባበሩኝ። አልዓዛር ይነሳል። በእምነት ብቻ ከኔ ጋር ሁኑ። እኔ አልዓዛርን አስነሳዋለሁ፣ እናንተ ግን በእምነት ተባበሩኝ። ሐዋርያው ጴጥሮስ እንደዚህ አለ፣ እምነት ከወርቅ ይልቅ ይበልጣል፣ እግዚአብሔርም ያንን ከወርቅ የሚበልጠውን እምነት ይፈልገዋል ይላል። እጃችሁን ከፍ አድርጉ። ዛሬ እኔ መልእክት አለኝ። የሆነ የእምነት መንፈስ ወደ ውስጣችሁ ይገባል። የእምነት መንፈስ ወደ ውስጥሽ ይገባል። እምነት ያገኛችኋል፣ ይቀመጥባችኋል። እምነት በእናንተ ላይ ይሆናል። እስኪ ጩና የእምነት መንፈስ በሉ። የሚበልጠው እምነት በሉ በእኔ ላይ ይሆናል በሉ። እነዛ ሶስቱ ነገስታት የኤዶምያስ፣ የይሁዳ፣ የእስራኤል እነዛ ነገስታት ወዮ ጠፈናሉ፣ ሞትናሉ። ወደ እግዚአብሔር ሰው መጡ፣ ወደ ኤልሳ። የእግዚአብሔር ቃል የሚገኘው ማን ጋር ነው? ኤልሳ ጋር ነው። ኤልሳ ምንድነው ያላቸው? ምንድነው ያለው? በዚህ ሸለቆ ከፍታ እኮ አይደለም። በዚህ ሸለቆ ጉድጓዶችን ቆፍሩ፣
ዝናብን አታዩም ዳመና የሚል ቃል የለም ስለዚህ እኔ ማለልም ነፋስን አታዩም ይህ ሸለቆ ግን በምን ማን አመቶ ባገናውን ከደረደረለት በኋላ ባለባከነው ምን ከሆነ በኋላ እጁ ከመጣችበት በኋላ ይህ ለእናንተ ከባድ ነው አለ ለኔ ግን አለ ቀላል ነው አለ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ለነፍሳችሁ ረፍትን ታገኛላችሁ ብሎ እንደተናገረ ዛሬ መልእክት አለኝ የከበደብህን ነገር የከበደብሽን ነገር እግዚአብሔር ካንተ ላይ ያቃልለዋል ጩይና የኔ ነገር ቀላል ይሆናል በሉ ድገም ቀላል ይሆናል በል ቆይ ዝናቡ የዘነበው ነብዩ ትንቢት በተናገረበት ነው ወይ ነው አይደለም ሌላ ሀገር እኮ ነው ሌላ ሀገር ላይ ዘንቦ የኤዶሚያስን ምድረ በዳ ያቋረጠ ወደ ሌላ ሀገር እንወስደዋለን የሚል ጂኒ እያለ አልፎ ነብዩ ትንቢት ወደ ተናገረበት ሸለቆ መጣ ምድር ውሃ ሞላ ይችላል እጅን ከፍ አድርግ እኔ ዛሬ መልእክት አለኝ እግዚአብሔር ይናገር እንጂ ካፉ ቃል ይውጣ እንጂ ኢማናው እንጂ አይሞላም የተባለው ነገር ይሞላል ከባድ ነው የተባለው ነገር ቀላል ይሆናል የተዘጋው በር ይከፈታል የተዘጋው ነገር ይከፈታል ባካችሁ ጩሁና አምነዋለሁ በሉ ነገሬ ቀላል ይሆናል በሉ በደንብ ስሙኝ አንድ ጊዜ ጳውሎስን ከወንጀለኞች ጋር አስሮ 270 ምናምን ነፍሳት ጭኖ ወሰዱ እየዱ ያሉ ቃርጤስ ላይ ያሉ እዚህ ቃርጤስ እንቆይ ስላቸው ዋናው ህዝቡም አለቃውም መሪውን ያዘው አይ እንደዳለም ብሎ የጳውሎስን ምክር አልተቀበሉም ይላል ምን ብሏቸዋል አውራቂስ አለ ምንም አውራቂስ የለም አሉ የሆነ ነፋስ ነፈሰና ተረጋገሲል እነዛ ከሱ ጋር የነበሩ ሰዎች ኢትዮጵያውያን ሳይሆኑ አይቀሩ አንተም ብሎ ሐዋርያ ምናምን ሳይሉት አይቀሩ በደንብ ስሙኝ ወገኖቼ ምንድነው ይሄ ምንም ነፋስ እኮ የለም ይሄው ተረጋጋ የተኛው አውራቂስ ነው አንተ አለ ያልከው ካፋቸው እንን ቃል ሳይጨርሱ የተባለው አውራቂስ ወረደባቸው ይላል አስጨነቃቸው ይላል 14 ቀን አልበሉም ወደፊት እንኖራለን የሚል ተስፋ የለም ጨለመባቸው ጳውሎስ አሁንም ዘና ብሎ እኔ ድምጽ ሰምቻለሁ አለ አሜን ነው ሆይ ያልኳችሁ ነገር የነገርኳችሁ ያን ቃል ሰምታችሁ ቢሆን ኖሮ ይህ ሁሉ ጉዳትና ጥፋት ሐዘን ባልደረሰባችሁ ነበር አሁንም የማመልከው መልአክ ሳይሆን የማመልከው የጌታ መልአክ ትላንትና ማታ በአጠገቤ ቆሞ እንዲህ ብሎኛል ቢሰበር መርከቡ ይሰበራል ከናንተ መካከል አንድም ሰው አይጠፋም እና ምን ያልከን ነው በሰላም ትደርሳላችሁ ዛሬ እኔ መልእክት አለኝ ቢሰበር መርከቡ ይሰበራል ቢበላሽ የሆነ ነገር ይበላሽ እግዚአብሔር እንደተናገረ በዳና ያደርሰሃል ባካችሁ ጩሁና ያደርሰኛል በሉ ድገም ያደርሰኛል በሉ አትደርስም የሚል አትገባም የሚል አትወርስም የሚል አትከናወንም የሚል አይሆንም የሚል በአይኑ ያየ የተናገረው ጌታ ያደርሰሃል ያስገባሃል ያደርሳል ጩና ይደርሳል በል ጳውሎስ እኮ ዘና ብሎ ሐራሳውየቶ ምን ይያልክ ነው እንዲህ ሆነ አሁን በዳና እንደርሳለን እናንተ ባታምኑ እኔ አምናለሁ አለ አቤት እናንተ ባታምኑ በጳውሎስ እምነት የተሻገረው ሁሉ ጳውሎስ እዛ ወደ ልስትራን ሀገር ወደ አረማውያን ከደረሰ በኋላ እነዛ ሰዎች እንጨት ሰብስቦ እሳት አንድዶ ብርድ ስለነበረ ተቀበሉ ይላል እነሱ ዝም ብሎ ከቦ ይሞቃሉ ሐዋርያው ጳውሎስ እያመጣ ይጨምራል እባቡ ደግሞ የሚሞቀው ሰው አይፈልግም በየሳምንቱ ዝም ብሎ ይሄ ቸርች የሚመላለሰው ወረኛ አይፈልግም ቅድስናው የጨመረ አሜን በል ጸሎቱ የጨመረ ከእግዚአብሔር ቃል ጋር ያለው ነገሩ የጨመረ አሜን ነው ውስጡ የተቀጣጠለው ሰው ነው የሚፈልገው እፉኝቱ ጭንቅላቱን አውጥቶ ሁሉንም ሲመለከት 270 ምናምን ነፍሳት ዝም ብሎ ከቦሮ የሚሞቁት አንድ ጳውሎስ ነው እየጨመረ ያለው ይሄን ነው መግደል ያለብኝ አለ እጁን ነደፈው ይላል ጳውሎስ እንደዚህ አሉት በጳውሎስ ጸሎት የተሻገሩት በጳውሎስ እምነት የተሻገሩት ይሄ ሰውዬ ነፍሰ ገዳይ ነው
አውራቂስን እንዲያልፍ አውራቂስን እንዲሻገር እግዚአብሔር ዝም ብልም አሁን ከይፉኝቱ መርዝ እንዲተርፍ እግዚአብሔር አይተው ለምን በዛ ይፉኝት እዛ ሀገር ላይ ተነድፎ የተረፈ ሰው የለም ስለዚህ ይሞታል ብሎ ፈረዱበት ያብጣል ይወርቃል እዚው ይቀበራል ብሎ አወሩበት ጨረሳችሁ ወይ አለና ጳውሎስ ይላል ይፉኝቷን አራገፋት አልጎደችውም እጅን ከፋርግ ዛሬ መልእክት አለኝ ብዙዎችን ነክቶ የገደለ መጥቶ የገደለ ነድፎ የገደለ ብዙዎችን የመታ የጎዳ ብዙዎች ወደሚፈልጉበት እንዳይደርሱ ያደረገ የገደለ የመታ እኔ ዛሬ መልእክት አለኝ አንተም ቢነድፊው እንኳን አይገልህም ዘንድሮ አራግፈህ ትቀጥላለህ አራግፈሽ ትቀጥያለሽ አራግፈህ ትቀጥላለህ ጩይና አራግፈህ ይቀጥላለሁ በል ድገም አራግፈህ ይቀጥላለሁ በል ወይኔ ባንተ ላይ የተጣበቀ ከኪዳኒ ጋር የተጣበቀ ከጣሎት ጋር የተጣበቀ የነደፈ የሚያስቸግረውን ዘንድሮ አራግፈህ ትሄዳለህ ጩህና አራግፈህ ይሄዳለሁ በል ማሻካፖና ታርዳኒያ ሳፖራ ላቫዲያ ነገራችሁን ያዘ ኪዳናችሁን ያዘ ጤንነታችሁን ያዘ ህይወታችሁን ያዘ ነዳፊው ዛሬ ይራገፋል ነዳፊው ይራገፋል ኦይ ስሙኝ ራእይ መጽሐፍ ላይ ምዕራፍ 12 ላይ ሲናገር የወንድሞች ከሳሽ ወርቋል ይላል አይ ተጎናጽፋ ጨረቃ ረግጣ የጨረቃ መንፈስ ታውቃለህ የኔ ዘመዶች ይዛ አካባቢ ናቸው ስለዚህ ነው ያውቃለሁ ይመታ አሜን ባለኛ ጨረቃ ረግጣ ፀሐይን ተጎናጽፋ ትሄዳለች ሴትዮ እና እቺን ሴትዮ ገላታለሁ ብሎ ዘንዶ ከፊት መጣ ዘንዶ ከፊት መጥቶ አየ የምትወልደው ልጅ ገላሉ አለ ዘንዶ ልጁን እንዳይገል የተወለደው ልጅ መላኩ መጥቶ ወሰደ ወይም ተነጠቀ እጅን ከፋርክ እኔ ዛሬ መልእክት አለኝ ወደ አንተ ወደ ነገሬ እየመጣ ያለው ያከታይ ነገርን እንዳያከኝ እጁ ይይዘዋል እጁ ነገርህን ይቀበለዋል የኔ ነገር በእግዚአብሔር እጅ ገብቷል በሉ አሁን መጀመሪያ ከፊት የመጣው ዘንዶ ራሱ ዘንዶ እኮ ነው አሰራሩን ቀይሮ ኋላ መጣና አሳደዳት ይላል እርሷም ይላል ከይባቡ ፊት ሪቃ እንድትሄድ እግዚአብሔር የዶሮ ሳይሆን የንስሪን ክንፍ ሰጣት ይላል ክንፎችን ሰጣትልና ደውላ ድረስልኝ የምትለው አጎት የላትም ደውላ ድረስልኝ የምትለው ቤተሰብ የላትም አባት ምናምን የላትም ያላት እግዚአብሔር ብቻ ነው እግዚአብሔር ክንፍ ሰጣት ይወላችሁ መሬትን ረግጣ እግዚአብሔር ወደ አዘጋጀላት ቦታ በረረችልና መሬቱ ተከፍቶ ከዘንዶ ሆድ ውስጥ የወጣውን መርዙን ዋጣው ይላል ሰው ረዳት አይልም ምድር ረዳቻት ይላል እጅን ከፍ አድርግ የሚረዳ ሰው የሚተባበር ሰው አይዞ የሚል ሰው በርታ የሚል ሰው እኔ ካንተ ጋር ነኝ የሚል ሰው በሌለበት ቦታ ዘንድሮ የረገጥከው ምድር ይረዳሃል የረገጥከው ከተማ ይረዳሃል የረገጥከው አካባቢ ይረዳሃል ባካችሁ እጃችሁን ከፍ አድርጉ እግዚአብሔር አንተን መርዳት ከፈለገ እግዚአብሔር አንቺን መርዳት ከፈለገ አንተን ማገዝ ከፈለገ አንተን ከጠላት መርዝ በላይ ማድረግ ከፈለገ ለአንተ ሰማይ ምድርን ይጠቀማል አየሩን ይጠቀማል ምድር ይረዳሃል ጩይና ይረዳኛል በል ድገም ይረዳኛል በል እጃችሁን ከፍ አድርጉ አምናለሁ በሉ አንድ ያመነ ሰው ዛሬ ከጠላት መርዝ አምልጧል ከዘንዶ መርዝ አምልጧል ከኢባቡ መርዝ አምልጧል እጃችሁን ከፍ አድርጉና አምልጫለሁ በሉ ድገም አምልጫለሁ በል ገንዘብ አለኝ የሚለው ተምሬ ያለው የሚለው ሰው አለኝ የሚለው ዕውቀት አለኝ የሚለው ምናምን አለኝ የሚለው ተነድፎ ሲሞት አንተ ግን ኪዳን ያለ ሰው አንተ ግን አምላክ ያለ ሰው አንተ ግን ተስፋ ያለ ሰው አትገደልም ታመልጣለህ አምልጤ ትኖራለህ ጩሁና አምልጬ እኖራለሁ በሉ ሃሌሉያ በደንብ ስሙኝ ሁለተኛ ኢየሱስ እንዲተባበሩት የፈለገው ምንድነው ጉዳዩን እንዲያሳዩት ፈለገ ኢየሱስ ከመጣ በኋላ አላዛርን የቀበራችሁት ወዴት ነው አለ
የቱ ጋር ነው አለ። አንዳንድ ሰው እንዲጸለይለት ይፈልጋል። ስለምን እንዲጸልይልኝ ነው የምትፈልገው? ነብይ አይደለህም እንዴ? እግዚአብሔር አይገልጥልህም እንዴ? እስኪ አንተው ራስህ አይተህ አንተ ራስህ ስለማታውቀው ጉዳይ እኔ አይቼ ልጸልይልህ? ለምን እንዲጸልይለት እንደሚፈልግ ራሱ አያውቅም። ነብይ አይደለም። ጌታ ኢየሱስ ክርስቶስ ራሱ ጠየቀ። ጉዳዩን እንዲያሳዩ ጠየቀ። ወዴት ነው ያኖራችሁት አለ። አሳዩት። ሄደ ይላል። አዘነ ይላል። እንባውን አፈሰሰ። ምን ማለት ነው? ኢየሱስ ፍጹም ሰው ነው። በሰውነቱ ያዝናል፣ ያለቅሳል፣ እንባውን ያፈሳል። አዘነ። እግዚአብሔር ይደሰታል ወይ? አይደሰትም? እሺ እግዚአብሔር አያዝንም? በደንብ ስማኝ። እግዚአብሔር አንደኛ የሚደሰተው ሰዎች ሲድኑ እግዚአብሔር ይደሰታል። ነፍሳት ሲድኑ እግዚአብሔር ይደሰታል። ሉቃስ ምዕራፍ 15 እንደዳችሁ ስትመለከቱ እንዲህ ብሎ ይናገራል። ከ99 ጻድቃን ንሳ መግባት ከማያስፈልጋቸው ከ99 አንዱን ንሳ የሚገባውን በሚገባ በርሱ እኔ ምን ይሆናለሁ? እደሰታለሁ ብሎ ይላል። እግዚአብሔር ደግሞ ያዝናል። በምን ያዝናል? በፍትህ ጉድለቶችና በኃጢአት ውጤቶች እግዚአብሔር ያዝናል። ዘዳግም ምዕራፍ 6 ላይ ምን ብሎ ይናገራል? በመካከልህ ያለው አምላክህ እግዚአብሔር ቀናተኛ አምላክ ነውና ቁጣው እንዳይነድብህ ከምትኖርበት ምድር እንዳያጠፋ በዙሪያችሁ ያሉት የሚያመልኩትን አማልክት አትከተሉ። አምላካችሁን እግዚአብሔርን አትፈታተኑት። ከአምላክ ከእግዚአብሔር ውጪ ሌላን የምትከተል ከሆነ እግዚአብሔር ያዝናል። እሱም ብቻ የምታመልክ ከሆነ ይደሰታል። እጅን ከፍ አድርግ። እኔ ዛሬ መልእክት አለኝ። እግዚአብሔርን የሚያሳዝን ነገር ካንተ ቤት ይወጣል። እግዚአብሔርን የሚያሳዝን ነገር ከህይወት ይነቀላል። እግዚአብሔርን የሚያስደስት ህይወት መኖር ይሆንልህ፣ መኖር ይሆንልሽ። ባካችሁ እጃችሁን ከፍ አድርጉና እግዚአብሔር በሉ። በኔ ደስ እንዲለው እፈልጋለሁ። በኔ ቤት እግዚአብሔርን የሚያሳዝን ነገር አይኖርም፣ አይሆንም በሉ። በደንብ ስሙኝ ወገኖቼ። ሌላ እግዚአብሔር ስለ ህዝቡ ይዘምራል። ማን? አንተ ባትዘምር ራሱ ስለ ህዝቡ ይዘምራል። ያርፋል፣ በህዝቡ መካከል ይሆናል፣ ይደሰታል። አምላክሽ እግዚአብሔር ታዳጊ ኃያል ነው። እርሱ በመካከልሽ ይሆናል። በደስታ ባንቺ ደስ ይለዋል። በፍቅሩ ያርፋል ወይም በፍቅሩ ስለ ህዝቡ ይዘምራል። ባንተ ደስ ይለዋል። ይሄ ይሁንላችሁ። ጩህና አሜን በላንተ። እግዚአብሔር በነገር መካከል፣ እግዚአብሔር በቤት መካከል፣ እግዚአብሔር በቤት መካከል፣ በህይወት መካከል፣ በአገልግሎት መካከል፣ በራእይ መካከል እግዚአብሔር ራሱ ይሆን ይሆን ይሆን። በደንብ ስሙኝ። ሶስተኛ ተናገርኩ አይደል? አራተኛ እኔ እኮ አሁን እግዚአብሔር ያዝናል ይደሰታል ስለሚለው ነው። ወደ መጀመሪያው ይመለሳለሁ። በደንብ ተከታተለኝ። ኢየሱስ ያድናል። በደንብ ስሙኝ። አራተኛ እግዚአብሔር ሁኔታዎቻችንን ስለሚያውቅ ምን ይሆናል? ይራራልናል፣ ያዝንልናል። በደንብ ስሙኝ። አባት ለልጆቹ እንደሚራራ እግዚአብሔር ለሚፈሩት ይራራልናል። ለሁሉ ነው ለሚፈሩት። እጃችሁን ከፍ አድርጉ። ዛሬ እግዚአብሔርን ለሚፈራ ሰው፣ ለተለየ ሰው፣ ለተቀደሰ ሰው፣ ለእግዚአብሔርን ለሚፈራ ሰው እኔ መልእክት አለኝ። ማንም ባይራራል፣ ማንም ባያዝንል የሚያዝንል አምላክ እግዚአብሔር አለ። ዕብራውያን ምዕራፍ 4 ላይ ሲናገር እንደዚህ ይላል። ወደ ሰማያት ያረገ ወይም በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ስላለን ሃይማኖታችንን ጸንተን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደ እኛ የተፈተነ ነው። በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ስለዚህ ምሕረትን እንድንቀበል የሚረዳንን ጸጋ እንድናገኝ በሚያስፈልገን ጊዜ ወደ ጸጋው ዙፋን በእምነት እንቅረብ። እጅን ከፍ አድርግ። በደከመ ጊዜ ነው ሰው የሚታጠው።
የሆነ ነገር በተበላሸ ጊዜ ነው ሰው የሚታጣው። የሆነ ነገር በተዘጋ ጊዜ ነው ሰው ካጠገብ የሚጠፋው። እኔ ዛሬ አንድ መልእክት አለኝ። በድካሚ ጊዜ የሚራራ የሚረዳ ጸጋውን የሚሰጥ አምላክ እግዚአብሔር ዛሬ ስላንተ ከዙፋኑ ይነሳል። ጩና ስለኔ ከዙፋኑ ይነሳል በሉ። ድገሙና ይነሳል በሉ። ይህ አምላክ ስታዝን ካንተ ጋር ሐዘንህን ይካፈላል። ስትደሰት ካንተ ጋር ይደሰታል። ጨካኝ አምላክ የለህም አንተ። ቆሞ የሚያይ አምላክ የለህም አንተ። በሐዘን የሚደሰት አምላክ የለህም አንተ። እኔ ዛሬ አንድ መልእክት አለኝ። በሐዘን በውርቀት በውርደት ከሚደሰቱብህ የሚያዝንልህ አምላክ እግዚአብሔር ይበልጣል። እጃችሁን ከፍ አድርጉና የሚያዝንልኝ በሉ። አምላክ እግዚአብሔር ጩሁና ይበልጣል በሉ። አሜን ነው ሆይ? እጃችሁን ከፍ አድርጉና የኔን ጉዳይ በሉ ለእግዚአብሔር አሳያለሁ በሉ። እነዛ ሰዎች እንጨት ቆርጠን ቤት እንሰራለን አሉ። አሁን የምንኖርበት ስፍራ ጠቦናል አሉ። ነቢዩንም ከኛ ጋር ለመሄድ ፍቀድ አሉት። እሺ ብሎ ነቢዩ ከነሱ ጋር ለመሄድ ተነሳ። ያ ብረት ከእጃቸው ወርቆ ውሃ ውስጥ ገባ ይላል። ወየው የተዋስሁት ነው አለ። ነቢዩ መጣና ወዴት ነው አለ። የወደቀው የቱጋ ነው? የወደቀው ወዴት ነው? አሳየው ይልና እንጨት ወረወረ ይላል። እንጨት ጣለ ይላል። በየተኛው ፊዚክስ፣ በየተኛው ኬሚስትሪ፣ በየተኛው ዓለም ነው ወገኖቼ እንጨት ብረትን የሚስበው? በመንፈስ ዓለም ብቻ ነው። እጅን ከፍ አድርግ። እኔ ዛሬ አንድ መልእክት አለኝ። እንጨቱን በጣለው ጊዜ እንጨት ብረቱን ሲቦ አወጣው ይልና ብረቱም ተንሳፈፈ ይላል። ውሰደው አለ። እጁንም ዘርግቶ ወሰደው ይላል። ከእጃችሁ የወደቀውን ነገር፣ ከእጃችሁ ያመለጠውን ነገር፣ በማትጠብቁበት ቦታ የወደቀባችሁን ነገር እግዚአብሔር አምላክ በታምራት መልሶ በእጃችሁ ያስገባል። ጩና ነገሬ ተመልሶ በእጄ ይገባል በል። ድገሙና ተመልሶ በእጄ ይገባል በሉ። አሜን ነው ሆይ? በማይመስል ነገር የሚመስለውን ነገር የሚያደርግ ጌታ፣ አይሆንም በተባለው ነገር የሚሆን ነገር የሚያደርግ ጌታ ዛሬ እንደዚህ ያደርጋል። ያንተን ነገር በቀላል መንገድ ይሰራዋል። ያንቺን ነገር በቀላል መንገድ ይሰራዋል። እጃችሁን ከፍ አድርጉና የኔን ነገር በሉ በቀላል መንገድ በሉ። ጩና ይሰራዋል በሉ። ድገሙና ይሰራዋል በሉ። እጃችሁን ከፍ አድርጉልኝ፣ ከፍ አድርጉልኝ። ዛሬ የወደቀውን ጉዳይህን፣ የተያዘውን ጉዳይህን፣ ወደ ሆነ ነገር ውስጥ የገባውን ነገርህን፣ ከእጅ ያመለጠውን ነገርህን አምላክ እግዚአብሔር በተአምራት ያወጣዋል፣ በተአምራት ያስነሳዋል። ጩና ይነሳል በሉ። ድገሙና ይነሳል በሉ። ያቺ ሴትዮ በዕዳ የምትቸገረው ሴትዮ፣ በዕዳ ባለዕዳው የሚያሰቃያት ሴትዮ ነቢዩ እሷ ጋር በመጣ ጊዜ ምን አለሽ? ምን አለሽ? አሳየኝ ያለውን ነገር። ጥቂት ዘይት አለ፣ ሂጂ ማድጋዎችን ተዋሽ። የኛ ነገር ሙሉ ነገር አይሰጥም እንጂ ባዶ ነገር ይሰጣል። አይሰጥም። ሰው ማይሰጠው ሙሉ ነገር ነው። ሙሉ ነገር የሚሰጥ እግዚአብሔር ብቻ ነው። ሲጠይቅ ባዶ ነገር ማንም ይሰጣል፣ ማንም ይሰጣል። ባዶ ነገር ሰጧት። ያንን የሰጧትን ባዶ ነገር ሰበሰበች። በሩ ዝጊ አላት። በራሷና በልጆቿ ላይ በሩ ዘገች። ዘይቱ መፍሰስ ጀመረ፣ መፍሰስ ጀመረ። ሞላ። የሞላውን ፈቀቅ እያረገችው የእግዚአብሔር ሰው ሞልቷል አለች። የኛ ሰው ጸልየንለት ሞልቷል ብሎ ይመጣል፣ በዛው ይጠፋል። ወጋውልህ። አሜን ነው ሆይ? ሞልቷል ብላ የእግዚአብሔር ሰው ጋር መጣችና ምን ላድርግ አለች። ዘይቱን ሽጪው አላት። እዳሁንም ክፈይ አላት። እጃችሁን ከፍ አድርጎ ይኸውላችሁ የህይወት ዕዳችንን ጌታ ከፍሏል። ተከፍሎ የማያልቅ ዕዳ ደግሞ አለ፣ የፍቅር ዕዳ የሚባል እርስ በእርስ እርሱ አያልቅም። ዛሬ ግን መልእክት አለኝ። ትልቁን ዕዳ የከፈለው ጌታ፣ ትልቁን ዕዳችንን የከፈለው ጌታ ዛሬ ምድር ላይ የምትቸገርበትን የምትሰቃይበትን የተኛውንም ዕዳ ከፍሎ ያስደስተሃል፣ ከፍሎ ያስደንቀሃል። የአንዳንዶቻችሁ ዕዳችሁ ተከፈለ፣ ዕዳችሁ ተከፈለ። ጩና ተከፈለ በል። ድገም ተከፈለ በል። ኢየሱስ መጣ። ሶስተኛው ላይ እንዲተባበሩት የፈለገው ምንድነው? እንዲተባበሩት የፈለገው ምንድነው? ከዚህ መካከል አልዓዛር በሞተ ጊዜ አልዓዛር እንዲቀበር ጉድጓድ የቆፈረው ማን ነው? እኛ ነን እያሉ ብድግ አሉ። ኑ አላቸው። እናንተ ናችሁ ቆፈራችሁት? አዎ።
እናንተ ናችሁ ድንጋይ ያስቀመጣችሁት? አዎ ኑ አላቸው። ድንጋዩን ከአልዓዛር ላይ አንሱት አለ። እጅግ ከፍ አድርግ። እኔ ዛሬ አንድ መልእክት አለኝ። ባንተ ነገር ላይ፣ ባንተ እርገት ላይ፣ ባንተ ጉዳይ ላይ፣ ያንተ የሆነው ነገር ላይ ክፉ ሰዎች ያስቀመጡትን፣ አመፀኞች ያስቀመጡትን ዘንድሮ ራሳቸው መጥቶ ያንከባልሉታል። ራሳቸው መጥቶ ያነሱታል። ጩይና ይነሳል በል። አንተ ድገምና ይነሳል በል። ድንጋዩ ምን ሆነ? ድንጋዩ ምን ሆነ? ተነሳ። ድንጋዩ ተነስቶ ወደ ታች አልዓዛርን ሲያይ፣ ወደ ታች አልዓዛርን ሲያይ አልዓዛር ታስሯል። እላዩ ላይ ጨርቅ አለ፣ እንደተገነዘ አለ። ጸለየ። አራተኛ ምን ሆነ? ጸለየ። ወደ አባቱ ጸለየ። አመሰግንሃለሁ አለ። ጸሎት አደረገ። አባቱ ሰማው። አልዓዛርን በታላቅ ድምፅ ና ወደ ውጪ ውጣ ብሎ ጠራው ይላል። እጃችሁን ከፍ አድርጉ። ዛሬ መልእክት አለኝ። ወደ ጉድጓድ የገባ ነገራችሁ፣ የተያዘ ነገራችሁ፣ የተቀበረው ነገራችሁ የእግዚአብሔር ድምፅ ይመጣበታል። ከተቀበረበት ይወጣል። ጩይና የኔ ነገር በል። ከተቀበረበት ይወጣል በል። ከተያዘበት ይወጣል በል። ለነገሮቻችሁ መውጣት ይሆናል። ለነገርሽ መውጣት ይሆናል። ሕዝቅኤል እንደዚህ ያለ የእግዚአብሔር እጅ በላይ ላይ መጣ። የእግዚአብሔር መንፈስ በኔ ላይ መጣ። እግዚአብሔር በመንፈሱ አወጣኝ። አጥንቶች ወደ ሞሉበት፣ የደረቁ አጥንቶች ወዳሉበት ወሰደኝና እነዚህ አጥንቶች በሕይወት ይኖራሉ ወይ ብሎ ጠየቀኝ። እኔ አላውቅም፣ አንተ ታውቃለህ። እንግዲህ ለደረቁ አጥንቶች የእግዚአብሔርን ቃል ተናገር ሲል እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ ብሎ ጀመረ። እጅግ ከፍ አድርግ። እኔ ዛሬ መልእክት አለኝ። ያንተን ድምፅ የማይሰማ፣ ያንተን ችሎታ የማይሰማ፣ ያንተን ዕውቀት የማይሰማ፣ ያንተን ኃይል የማይሰማ፣ ካንተ ጋር ያሉ ሰዎችን የማይሰማ፣ የጠወለገ የደረቀ ማንንም አይሰማም የተባለው ነገር ዛሬ የእግዚአብሔር ቃል ይመጣበታል። ድምፁ ይመጣበታል። የእግዚአብሔር ቃል ያከኘዋል። በደንብ ስሙኝ። እንደዚህ አላቸው፣ በላያችሁ ላይ ቁርበትን ይዘረጋለሁ አለ። ትንፋሽን አገባባችኋለሁ፣ ስጋን አወጣባችኋለሁ ብሎ ትንቢትን ተናገረባቸው። መናወጥ ሆነ። ተናገርኩ፣ መናወጥ ሆነ። አጥንት ከአጥንት ጋር ተቀራረበ ይላል፣ ተገጣጠመ ይላል። እግዚአብሔር እንደዚህ አለ፣ መቃብራችሁን ይከፍታለሁ፣ ከመቃብራችሁም ውስጥ አወጣችኋለሁ፣ ታላቅ ሰራዊት አደርጋችኋለሁ። እኔ ተናግሬያለሁ፣ እኔ ብያለሁ፣ እንደ ተናገርኩ እፈጽማለሁ። ስለ አጥንት ነው እያወራ ያለው አይደለም። ስለማን ነው? ስለ እስራኤል ቤት። እጅን ከፍ አድርግ። ዛሬ መልእክት አለኝ። የደረቀው ያንተ ቤት፣ የደረቀው ያንተ ነገር፣ የተቀበረው ያንተ ነገር መቃብር ይከፈታል፣ መውጣት ይሆናል። መቃብርሽ ይከፈታል፣ መውጣት ይሆናል። ጩና መውጣት ይሆናል በሉ። ድገምና መውጣት ይሆናል በለኝ። እግዚአብሔር ለነገራችሁ መውጣትን ያደርጋል። መውጣትን ያደርጋል። እጃችሁን ከፍ አድርጉ። ቆይ እግዚአብሔር የእስራኤልን ሕዝብ ጩሁ፣ 7 ጊዜ ጩሁ፣ 7 ቀን ዙሩ፣ ጩሁ የሚላቸው ሕዝቡን የማድከም ፕሮግራም አለው ወይ? አለው እግዚአብሔር? የለሁ። ነገር ግን በጩኸት የሆነ ነገር እንደሚሆን ስለሚያውቅ ጩሁ አለ። የኛ ሰው ብዙ ሰው ጩኸት አይወድም። ጩኸት አይፈልግም። መጮህ ኢየሱስ ያድናል፣ ዋጋ ያስከፍላል። መራብ አይፈልግም። እየተራበ መጸለይ አይፈልግም። ዋጋ መክፈል አይፈልግም። መጸለይ አይፈልግም። መጮህ አይፈልግም። ጩሁ አላቸው። እሺ ብሎ ይጮሃሉ። 1 ለውጥ የለም፣ 2 ለውጥ የለም፣ 3 ለውጥ የለም፣ 4 ለውጥ የለም፣ 5 ለውጥ የለም። ህዝቡ ኢያሱን እንደዚህ አለ፣ አረ ኢያሱ ተወን፣ ለምን ታደክመናለህ? ህዝቡ ደክሞናል እያለ ነው። ምን ትላለህ አንተ እግዚአብሔር ስለው፣ በደከማችሁ አቅማችሁ ጩሁ አለ። አሁንም በደከመ አቅማችሁ ይጮሃሉ። በ7ኛ ጊዜ ኢያሪኮ ወደቀ ይላል፣ ቅጥሩ ፈራረሰ ይላል። እጅን ከፍ አድርግ። ዛሬ መልእክት አለኝ። ትጮሃለህ፣ ትጸልያለህ። በገንዘብ የማይፈርስ፣ በእውቀት የማይፈርስ፣ በሰው ኃይል የማይፈርስ ዘንድሮ በጩኸት ይወርቃል። ዘንድሮ በጩኸት ይወርቃል። ጩይና በጩኸት ይወርቃል በል። አሜን ነው ሆይ ሃሌሉያ። የእንቅልፍ መንፈስ የተመታ ይሁን። ዱካክ ይመታ። አሜን በለኛ። ኢየሱስ ያድናል። አንድ ጊዜ 2 ሰዎች አብረው ይጸልያሉ። አዳር ፕሮግራም አብረው ይሄዳሉ። እና አንዱ እየተኛው አስቸገረው። ይሄ የሚጸልየው ሰውዬ ይሄ ዛሬም ከተኛ ሰራለታለሁ ብሎ አብሮ ሄደ። ያኛው ሁሌ የሚጸልየው ሰውዬ ተንበርክኮ ይጸልያል። ያኛው ደግሞ ተንበርክኮ እንደ ተንበረከከ ዋልዝና ችክችካ ይጫወታል ማለት ጀመረ ማለት ነው። ከዛ ይሄ ጓደኛው ቀስ ብሎ መጣና ጆሮው ላይ
ችው ያርጎ ወደ ቦታው ተመለሰና ተንበረከከ። ብድግ ብሎ እኔን የመታኝ መጋኛ ወጋው፣ እኔን የመታኝ መጋኛ ወጋው። ሌሊቱን በሙሉ ሲወጋ አደረ። ከዛ ጓደኛው ጠዋት አብሮ ሲሄዱ እያሉ ምንድነው ጓደኛዬ ማታ እኮ ስትወጋ ነው ያደርከው ሲል አይገርምህም እኔን የመታኝ መጋኛ በአንዴ መቶኝ የት እንደገባ አጣሁት አለ። እንግዲህ በል አሁንም ከተኛ ይሄ መጋኛ መጥቶ ይመታሃል። ይሄ መጋኛ እንዳይመታ ከፈለክ እንዳተኛ አለው። ይመታሃለው ማለቱ ነው። እጃችሁን ከፍ አድርጉ። መከራ እስከሚመታ፣ ችግር እስከሚመታ፣ ጠላት እስከሚመታ፣ የሆነ ነገር እስከሚመታ ለመጸለይ አትጠብቅ። ሳትመታ ጸልይ፣ ሳትጎዳ ጸልይ፣ የሆነ ነገር ሳይደርስብህ ጸልይ። እጅን ከፍ አድርግ። ከዚህ ቀን ጀምሮ እንደዚህ ይሆናል። የጸሎት መንፈስ ባንተና በቤት ላይ ይወርዳል። የጸሎት መንፈስ ባንቺና በቤትሽ ላይ ይወርዳል። ጩና የጸሎት መንፈስ በሉ በኔና በቤቴ ላይ ይወርዳል በሉ። ድገም፣ ይወርዳል በሉ። ውጣ አለው። አልዓዛር ወጣ። እናስረዋለን፣ መልሰን እንቀብረዋለን። አስነሳው አይደለም እኛ ግን መልሰን ጉድጓድ ውስጥ እናስገባለን ሲሉ ኢየሱስ ሰማና ተውት አላቸው። ፊቱት ይሂድ አላቸው። እጅን ከፍ አድርግ። እኔ ዛሬ መልእክት አለኝ። እግዚአብሔር ነገርን ይፈታል፣ ማንም አያስረውም። እግዚአብሔር በርን ይከፍታል፣ ማንም አይዘጋውም። እግዚአብሔር ያወጣሃል፣ መልሶ ማንም አያስቀምጥም። እግዚአብሔር ያለው ባንተ ላይ ይሆናል። እግዚአብሔር ያለው ባንቺ ላይ ይሆናል። ጩና እግዚአብሔር ያለው በል በኔ ላይ ይሆናል በል፣ ይሆናል በል። አልዓዛር ተነሳ፣ አልዓዛር ወጣ። በደንብ ስሙኝ። ማምሩ ምን ሆነዋል? ማምሩ ምን ሆነዋል? መጥቷል። ማምሩ ሲመጣ አንደኛ ትንሣኤ ይሆናል። ምን ይሆናል? ምን ይሆናል? ዛሬ መልእክት አለኝ። ለነገር ትንሣኤ ይሆናል፣ ለኪዳን ትንሣኤ ይሆናል፣ ለትዳር ትንሣኤ ይሆናል፣ ለቤት ትንሣኤ ይሆናል። ጩና አንተ ትንሣኤ ይሆናል በል። የኔ ነገር ይነሳል በል። ሁለተኛ ማምሩ ሲመጣ ምን ሆነ? አድራሻው ተቀየረ። እጃችሁን ከፍ አድርጉልኝ። ዛሬ መልእክት አለኝ። አልዓዛር ከመቃብር ሰፈር እንደወጣ፣ ሰፈሩ እንደተቀየረ፣ አድራሻው እንደተቀየረ ዛሬ የነገሪ አድራሻ ተቀየረ። ሻንቺ የዘርሽ አድራሻ ተቀየረ። ጩና አድራሻዬ ተቀይሯል በል። ቦታዬ ተቀይሯል በል። ስሜ ተቀይሯል በል። ከ40 ዓመት በላይ በሽባነት የሚታወቀው ሰውዬ፣ በአንድ ቦታ በልመና የሚታወቀው ሰውዬ፣ ከነ ጴጥሮስ ከነ ዮሐንስ ከሌሎችም ሳንቲም እየወሰደ የለመደ ሰውዬ፣ አንድ ቀን ጴጥሮስ ላይ ዮሐንስ ላይ የሆነ መንፈስ መጣባቸው። ሰውዬ ገንዘብ ይሰጡኛል ብሎ ወደ እነሱ ሲመለከት እነሱ እንደዚህ አሉ፣ ወርቅና ብር የለኝም፣ ያለኝ የኢየሱስ ክርስቶስ ስም ነው። በስሙ ኃይል ተነሳና ከ40 ዓመት በላይ ሽባ የነበረው ሰውዬ ብድግ አለ። ጭምጭምቱ ጸና፣ ተነሳ፣ ተመላለሰ፣ ወደ ቤቱ ሄደ አይልም፣ ወደ ቤተ መቅደስ ገባ ይላል። ማን ነው ጮሆ አሜን ያለኝ? በሱ ምክንያት ብዙዎችን መገረምና መደነቅ ሞላባቸው ይላል። እጃችሁን ከፍ አድርጉልኝ። አድራሻችሁ ይቀየራል። በህይወታችሁ ላይ በቤታችሁ ላይ ታላቅ መገረምና መደነቅ ይሆናል። መገረምና መደነቅ ይሆናል። ጩና ይሆናል በል። ድገም ይሆናል በል። እንደገና ይሆናል በል። የመጨረሻና ሶስተኛ ማምሩ ሲመጣ ምን ሆነ? አነጋጋሪ ነገር። አልዓዛር ሞቷል፣ አልዓዛር ተቀብሯል፣ አልዓዛር አይነሳም ያለ ሁሉ አልዓዛር እኮ ተነስቷል፣ አልዓዛር እኮ ወጥቷል። አንዳንዱ እዛ አካባቢ ያለው ትላንትና ጠላቱ የነበረው ወዳጅ ሆነ። አልዓዛር ማያት የማይፈልገው አብሮ ፎቶ መነሳት ፈለገ። ታሪኩ ሲቀየር እጅን ከፋልክ። እኔ ዛሬ አንድ መልእክት አለኝ። ያንተ ነገር ይወጣል፣ ያንተ ነገር ይነሳል፣ ያንተ ጉዳይ ይለወጣል። ባንተ ቤት የሚያነጋግር ነገር ይሆናል፣ አነጋጋሪ ነገር ይሆናል። ጩና አነጋጋሪ ነገር ይሆናል በሉ። ማምሩ መጥቷል ብላችሁ ተነሱ፣ ልጸልይ። ሃሌሉያ ሃሌሉያ። ሁሉ ሰው ይነሳ፣ ሁሉ ሰው ይጸልይ ከኔ ጋር። እጆቻችሁ ከፍ አድርጉ። ማሻካ ፖላ ታርታኒያ ሳፖራ ላፋቲያ
እጃችሁ ከፍ አድርጎ ማንም ሰው አይመልከተኝ። አሁን ሁሉ ሰው ከኔ ጋር ይጸልያል። አጭር ደቂቃ ጸልዬ ነው የሚጨርሰው፣ ምክንያቱም ሰዓት ስለሌለኝ ማለት ነው። እጆቻችሁ ከፍ አድርጉልኝ። ማምሩ መጥቷል። የመጣው ማምር በአንተ ላይ የሆነ ነገር ይሰራል። አሜን በልጩህና ለህይወት ትንሣኤ